እስኪ መጀመሪያ ለሩታ ጊዜ ይሰጣት ማለት ለምትወደው ሰው ጊዜ ነው አይደል የምትሰጠው? ጊዜ ከምንም በላይ እንቁ ነው ፍቅር መስጠት ነው ያንተ ችግርህ። የሆነ የጎደለ ነገር እንዳለው ነው እየተሰማኝ ያለው እና ሁሉ ነገር የሆነ ሱሪ ባንጌት እንዲሆንልህ አትጠብቅ። እቺ ልጅ ካሳለፈችውና አሁን ላይ እያሳለፈችው ካለው ነገር አንጻር ልትረዳት ጊዜ ልትሰጣት ልታዳምጣት ነው እንጂ የሚገባው ሁሌ ባገኛት ሰዓት እኔ አንቺን ብዬ ለአንቺ ብዬ ከሀገር ለውጣ ነው ትወጂኛለሽ፣ ከኔ ጋር መቀጠል አትፈልጊም፣ ቁርጤ ንገሪኝ፣ ከሀገር በቃ ከናካቴው ሊድ አይደለም። ጊዜ ስጣት፣ አዳምጣት። በተለይ አሁን ላይ ሰው የሚያዳምጣት የሚረዳትን ሰው ነው የምትፈልገው። ያሳለፈችው ነገር ታውቃለህ ነው ቪዲዮአችሁን አትከታተልም ወይም ደግሞ ከሩታ ጋር በደንብ ይሄ ይመስለኛል። ለምን ሩታን በደንብ ማወቅ ቢችልና ሩታን በደንብ ቢረዳት እንደዚህ አይነት ነገሮች በማከላቸው አይፈጠሩም አይደለ? ሰላም የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናፍቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ፋና ደስታ ሩቲ መጥቷል። ሩቲ እንግዲህ ድምቅ ብላ አምሮባት ሸብርቃ መታለች። እንግዲህ ሲገናኙም ዛሬ ደስታ እንግዲህ በጣም ሆት ሆኗል። መቼ ዕለት ነው ከሀገር ልወጣ ነው ብሎ እንግዲህ እነ ፈረንጁ እንደመለሱት ነው የሰማሁትኝ። ግን ደግሞ አንድ የምትወዷት እንስት የእውነት ከልባችሁ ከሆነ ዋጋ ትከፍሉላታላችሁ አይደለ? በተለይ አንድ ሰው ስትወደው ለዛ ሰው ሁሉ ነገር ክን አሳልፈ የምትሰጠው አይደለ? ጊዜ ትሰጠዋለ፣ ታዳምጠዋለ፣ ብቻ ብዙ ነገር እዛ ሰው ላይ ኢንቨስት ታደርጋለህ አይደለ? ከምንም በላይ ግን እዛ ሰው ላይ ኢንቨስት የምታደርገው ጊዜህን ነው። እሱ ግን ምንድን ነው ያደረገው? የምታስታውሱ ከዚህ በፊት ሁለቱ ሳይግባቡ እሷ ሺ ሳትለው ሽማግሌ እስከ መላክ ገብቷቸዋል አይደለ? በቃ ይሄ እንዲህ ነው ሱሪ ባንገት እንደሚባለው። ሱሪ ባንገት መቼም ሊገባ አይችልም አይደል? በጣም ነገሮችን አቻክሎ ሩታን የራሱ ለማድረግ ነው። ይሄ ደግሞ በእንደዚህ አይነት መንገድ አይደለም፣ ብዙ የቤት ስራዎችን ይጠይቃል። እሷ እኮ አቅርባለች አይደለ? አላራቀችም። እሷ ስታቀርብህ ደግሞ አንተ እየራካት ነው ያለው። ለምን? ጊዜ ስለማሰጣት ስለማታዳመጣት። ኦኬ እኛም ብዙ ኦዲየንሶች እኮ ተቀብለናል። በነገራችን ላይ አንተ አጠገቧ ሆነክ እንኳን የዚህን ያህል መረዳት ያቃተልሽ እኛ እንኳን ኦዲየንሶቿ ከአንተ የበለጠ ሞር ምን ያህል እንደተረዳናት ምን ያህል ስለ እሷ ምን ያህል ውስጣችን እንደሚያውቅ ታውቃለህ። ሚዲያውን መቼም ታውቀዋለህ አንተም ማለት ነው። መቼም ኮሜንት ላይ ብዙ ነገሮች ይጻፉ ታያለህ፣ አታይም አልልክም። እና ለምንድን ነው እሷ ማዳመጥ መረዳት ያቃተ? እውነት ሩታ በነገራችን ላይ በፍቅር እንኳን አብረባቷል ማለት ነው። በእህትነት ራሱ ልታጣት የምትገባ ሴት አይደለችም። በጣም አስተዋይ ናት፣ መልካም ልጅ ናት፣ ንግግር አዋቂ ናት፣ ብርታት የምትሆን ጀግና የሆነች ልጅ ናት፣ ጥንካሬን የምትሰጥ ልጅ ናት። ከእሷ ብዙ ነገር መማርን እንድትችል የምታደርግ እንስት ናት። እንዴ ስላንተ እንኳን እኮ በክብር ነው የምትናገረው። ደስታ ማለት እንደሚባለው እንደሚወረው አይነት ልጅ አይደለም። ከዚህ በፊት እኔ ስላንተ ብዙ ነገር ሲባል ሰምቻለሁ። ግን እነዛ የተባሉትን ነገሮች ግን በራሴ መንገድ ግን አጣርቼ አንተ እንደዚህ አይነት ሰው አይደለም። ለዛም ነው እኔ ማከብር። መቼ አራኩ? እኔ እኮ አላራኩም። እኔ ሳቀርብ አንተ ለመራቅ እየሞከርክን ያለው እውነቷን ነው። በነገራችን ላይ ብዙ ኦዲየንስ እንግዲህ ከደስታ ጋር አብሮ እንዲሰሩ አብሮ እንዲመጡ እንፈልጋለን። ግን ደግሞ ደስታ ሁሌ እንደምታዩት እኔ ላንቺ ብዬ ነው ብዙ ጊዜ። አዎ ለእሷ ብለህ ከወደድካት ዋጋ መክፈል አለብን። ለምትወደው ሰው ታሪክ ዋጋ ካልከፍል ለማን ነው የምትከፍለው? አንተ ሩታን በጥቅም ለመያዝ ነው የሞከርከው። ሩታ ደግሞ በጥቅም የምትያዝ ልጅ አይደለችም። እንደዚህ አይነት ነገር የሚያጓጓት አይደለም። ዞር ብለህ ያለፈ ታሪኳን ማየት ወይም ደግሞ ቪዲዮቿን ማየት ትችላለህ። ምናልባት ስለ ሩታ በደንብ ማታውቅ ከሆነ በጣም ብዙ ነገሮች ላይ ገና ነህ ማለት የሆነ የጎደለ ነገር እንዳለ ነው የሚሰማኝ። ማለት በጣም ብዙ ነገሮች ላይ ሆት ነህ። ይሄ ማዳመጥ መረጋጋት እንዴ በጣም እድለኛ ከሆነ እንደውም እንደዚህ ጊዜ ሰታ አክብራህ እኮ ነው እያወራችክ ያለችው። ፊት እኮ አልነሳችም። ባትፋ ያለግህ እኮ ከናካቴው እንዳትቀርቧት ማድረግ ትችላለች አይደለ? ግን አንተ አልተረዳሃትም። አንደኛ ያለችበት ሁኔታ ለሁላችንም ግልጽ ነው አይደለም? እንኳን አንተ አጠገብ ላለ ሰው ይቅርና ማለት ነው የበፊት ህይወቷ የበፊት ትዳሯ በምን አይነት ሁኔታ ማለት ነገሮች እንዴት እንደተበላሹ እያወቅ አሁን ላይ ደግሞ አዲስ ህይወት እኮ
ለመያዝ ቻሌንጆች አሉ። ለምን ሩታ አሁን ላይ ምቾትና ኮንፈርት የሚሰማት ነገር ላይ ነው እንጂ ጊዜውን ማባከን የምትፈልገው ይሄ ጭቅጭቅ፣ ንዝንዝ የማይሆኑ ነገሮች ላይ ጊዜውን ማባከን በታሪክ አትፈልግም እንደነገረችው ማለት ነው። አንተ ደግሞ ብዙ ጊዜ ይሄ በጭቅጭቅ ይሆናል አይደል? አንቺ እኔን አትረጂም፣ አንቺ እኔን አታፈቅሪም፣ እኔ ብቻ ነኝ አንቺ የማፈቅርሽ። በነገራችን ላይ እኮ ማለት ነው አንተ መውደድህን ነው እንጂ እኮ ለእሷ ማሳየት የለብህ ግዴታ። አንቺ የምትላት ከሆነ እዛ ሰው ላይ የሚፈጥረው ነገር ይሄ ሰውዬ እኔን ወዶኝ ሳይሆን ይሆናል አይደለ? ወይ ጊዜ ለማሳለፊያ ወይ ከኔ ጋር ለመሆን ለጊዜያዊ ነው እንጂ የሆነ ከውስጡ አይደለም ብሎ ያ ሰው እንዲያስብ ነው የሚያደርግ። ሁል ጊዜ እኔ የምትለው ነገር አለ። ስርዓትቼ ከሌላ ሀገር የመጣሁትኝ የተለያዩ የምትናገራቸው ቃላቶች አሉና እነዛ ቃላቶች ደግሞ ነገሮችን ያፈርሱባል። ነግራለች። እኔ ባልፈልገ ኖሮ በጣም በብዙ ነገሮች ኢግኖር ማድረግ እችል ነበረ፣ ግን አንተ እኔን እየተረዳክ አይደለም። አሁን ቢሆን ጊዜ መስጠት ከቻልክ እኔ እናንተ ልንግባባ እንችላለን። እኔ እናንተ ሳንግባባ እንዴት ነው አብረን ልንሆን የምንችለው? ስቲል እንኳን በማውራት ደረጃ እንኳን እየተግባባን አይደለም። ታዲያ እንዴት ነው እኔ እናንተ አብረን የምንሆነው? ወይ ደስታ! እስኪ ታገሳት፣ እውነት ታገሳት። በነገራችን ላይ ትዕግስት የሁሉም በሮች ቁልፍ ናት። የታገሰ ሰው የሚፈልገውን ነገር ያገኛል። ያልታገሰው ሰው ግን የሚፈልገውን ነገር ያጣል። ስለዚህ እውነት አንተ ከልብ የምትወዳት ከሆነ ሩቲን ታገሳት፣ አዳምጣት፣ ጊዜ ስጣት። የምትወደውን ነገር ለማየት ሞክርና የምትወዳቸው ነገሮች ለማድረግ አዝናናት። እስኪ ብዙ ጊዜ በጭቅጭቅና በንዝንዝ ነው አይደል የምትመጣው? እስኪ ጊዜ ሰጣት። የሆነ ቦታ ስትዝናኑ፣ የሆነ ቦታ እንጂ ስታደርግ እስኪ እንደዛ አይነት ነገሮች ይፈጠር። በነገራችን ላይ አንድ ነገር መናገር የምፈልገው አያችሁ አይደለ ሩታ ምን አይነት ክብር ያላት ሴት እንደሆነች፣ የሴት ልክ የሴት ጥግ ማለት ነው። እውነት የማረግ ጥግ ያላት ልጅ ናት። ለምን አትሉኝም? ደስታ እንኳን ለቅፋት የሆነ ነገር ሲፈልግ እራሷን በቃ እንዴት ነው ጥንቁቅ የሆነ ሴት ናት። እኔ እንጃ እኔ ለአንቺ ቃል የለኝም። እና እንግዲህ ዛሬ ንግስቷ መታለች። ስትመጣም እንግዲህ ብዙዎች ደስ ነው የሚላቸው። ዌልካም ብሎ ነው የሚቀበሏት። ነው ያው ስትቀር ወይ ደግሞ ስትዘገይ በጣም ብዙ ልጆች ቀር ይላቸዋል። ሄርሜላ ሲሻና ብቻ ነው ማየት ያማረሽ፣ ሌላ ነገር አላማረሽም? እንዶ ከበድ ያለው አላማረሽም? አረ ምን ጉድ ነሽ! አረ ምን ጉድ ነሽ! አረ ምን ጉድ ነሽ ያለ ሰውየው እንዲህ አንተ ራሱ አለማፈርክ እንደዚህ ነው የሚሸነው። ሽና ለምን እየሸና ከተሳየን እስኪ እኛ ምንየው። እስኪ እንዶ ቺኮቹ ክነፍ የሚሉበትን እስኪ ጉድ እስኪ እንዶ እኛ ምንየው። እውነት እስኪ ያሳየን እንዴ! እሺ ይሄን ቪዲዮ በጣም ብዙ ሰው ይመለከተዋል። ህጻናት፣ ወጣቶች፣ አዋቂዎች ብዙ ሰው ይመለከተዋል አይደለ? ምንድነው ሰው ሊማር የሚችለው? እውነት አሁን የኢትዮጵያ እናቶች ናቸው። እናትሽ በቃ ደውለሽ አምሮኛን በልሽ ምናምን ነገር እሳቸው ናቸው ይህ ነገር እንድታረጊ ምናምን እንትን ያሉሽ? ተይ እባክሽ። ቦግ በማድረግ ተድረሽ ተኩለሽ ምናምን ነገር እኮ ነው። አሮት በጣም አሳፋሪ፣ በጣም የሚያሳፍረው። ይሄ ሲጀመር ቪዲዮ ራሱ መለቀቅ ያልነበረበት ቪዲዮ ነው የለቀቃችሁት። እንዴት እንዳማረብሽ ቲክቶክ ላይ ቪዲዮ ያቺ ነበር እስከማገኝሽ እንዴት እንደናፈቅሽኝ። ኧረ እባክህ እንዴ! ሲጀመር አረገዝኩ የምትዩ ታዲያ ሳታዩ ነው እንዴ? አላየሽውም እስከዛሬ? አረኛ ራሱ አታባሉ ግን እውነተኛንማ ባለጋችሁን እኮ። ኧረ ምን ጉድ ናችሁ! ኧረ ምን ጉድ ነሽ ሄርሜላ! ምን አይነት ስርዓት ነው ያለሽ? ምን አይነት ቤተሰብ ከምን አይነት ፋሚሊ ነው የወጣሽው እንዴ? ሴት ልጅ እኮ የሆነ ስትል ክብሯን ስጠብቅ ስነ ስርዓቷን ስትጠብቅ ነው። ወይኔ ሩታ፣ እውነት ሩታ እግዚአብሔር ይስጥሽ። እንደው ሩታ ባታበስልልሽ እኮ አብርሃም እኮ በጣም ገና ብዙ ማገዶ የሚፈጅ ልጅ ነው። እንደውም እድሜ ለሩታ። ጭራሽ ስትሸና ማየት አምሮኛል። ስታራ ለምን አትዩም? እውነት ለምን እንደዛ አትዩም? እንደዛ ይሻል ነበረ በአንድ ስሙ ማለት ነው። ያንተ ማሽቃበጥሽ ደግሞ እንደዚህ ነው የሚሸናው። እንደዛማ እንደሚሸናማ ማንም ያውቃል። ቆሞ ነው መቼም እንደዚህ የሚሸናው፣ ቁጭ ብሎ አይሸና። ኧረ ምን ጉድ! እውነት ቀን ወደ ቀን እያስጠላ የምትሰሩት ነገር ምንም ትምህርት የሌለው። ሲጀመር ከመጀመሪያው እሷ ምን ደህና የሚያስተምር ነገር ይዛ መታለች። ካለባበስ የሚያስጠላ አለባበስ። ቀን ላይ ሆነ ቪዲዮ እያየው ነበረ። አረሴ ልጅ ሰተረ ስትል ነው። ምንም ፋሽን ቢሆን ምንም የሆነ መዘመንም ቢሆን መዘመን በልብስ አይደለም። እስኪ ሩታን እያት፣ እስኪ ከሩታ ተማሪ። እስኪ ሩታም እኮ ትለብሳለች አይደለ? ግን
አለው የሆነ ፕራይቬት የሆነ ነገርሽን የሆነ ማሳየት ትፈልጊያለሽ ምናምን ነገር። ያ ደግሞ አንድ ሰው ላይልሽ የሚገባው አንቺ ወይ የህዝብ አይደለሽም፣ የግለሰብ ያንድ ሰው ነሽ። እውነት እኔ ዛሬ በለቀቁት ቪዲዮ ላይ ምንም ነገር ማለት አልፈለግኩኝም ነበር፣ ግን አንዳንድ ጊዜ የሆነ እንድትናገሩ የሚያስገድዳችሁ ነገር አለ አይደለም። እውነት በጣም አሳፋሪ፣ በጣም መለቀቅ የሌለበት ቪዲዮን የለቀቁትና ለማንኛውም ልቦና ይስጣችሁ፣ መጨረሻውን እያሳምርልሽ። እውነት አብርሃም በነገራችን ላይ ለአንቺ አይጠቅምሽም እንኳን አይደለም ይሄ ማስረገዙ አሳየኝ አታሳየኝ። አብርሃም ለአንቺም አንቺም ለራስሽ የምትጠቅሚ ልጅ አይደለሽም እንዴ። ሰው እኮ ከትላንቱ ዛሬ እየተሻለ ማለት እየተስተካከለ ይሄዳል። ቢያንስ የሰዎችን ኮመንት የሰዎችን ሀሳብ እያያችሁ እርስ በርሳችሁ ይሄ ነገር ጥሩ አይደለም ይሄ ነገር ባናደርገው እየተባባላችሁ አለ አይደለ እየተደጋገፋችሁ መጓዝ ሲገባችሁ ጭራሽ በነገራችን ላይ እያንዳንዱ የሰራችኋቸው ዋጋ ነገ ላይ መክፈላችሁ አይቀርም። እውነትን እምላችሁ ጠብቁ፣ ጊዜ ይጠብቃል እንጂ ማንም ሰው ገበሬ ዘሩን ዘርቶ በጊዜውን አይደለም የሚያጭደው። እናንተም ደግሞ ጊዜያችሁን ጠብቃችሁ የዘራችሁትን ታጭዳላችሁ። እውነት ሰው ሲያዝንባችሁ ጥሩ አይደለም። እናንተ በተለይ ሩታን ብቻ አይደለም አብርሃም እያሳዘንካት ያለው በጣም ብዙ ኦዲየንስ የሚወዱክንም እያሳዘንከ በምታረጋቸው ስራ። አዎ ጥቂቶች ይደግፏል፣ ጥቂቶች በርታ፣ ጎበዝ፣ ሂድበት፣ ጀግና አንበሳ ያሉካል። ግን ደግሞ አትሳሳት፣ እሺ አትሳሳት። የዛኑ ያህል ደግሞ በጣም ብዙ የሚያዝኑብህ ሰዎች አሉ። ለማንኛውም የኔ ምርጥ ተወዳጅ ቤተሰቦች ከዚህ በላይ ምንም ባል በእነዚህ ሁለት ልጆች ጉዳይ ደስ ይለኛል። እግዚአብሔር እውነት ልቦና ይስጣቸው። ከዚህ ሌላ ምን ልል እችላለሁ? ማለት አንድ ሰውን ብትነግሩት ብትናገሩት ምን ብትሉትም ጭራሽ እየባሰበት እንጂ የሚሄድ ይሄ ልጅ ምን ከቀን ወደ ቀን ሲሻሻል አይተነው አናውቅም ይመስለኛል። የኦዲየንስ ኮመንት ጭራሽ ያበረቷል መሰለኝ። አዳዲስ ነገር እንዲሰራ አዳዲስ ነገር እንዲፈጥር ያበረቷል።